አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛው የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎህ በሚባል አገር የተሾመ የዚህ የኃላፊውን ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱም ውስጥ ደነው ስር በሚባል ሀገር ያሉ ምዕመናን የቤተክርስቲያናቸውን ህንፃውን አደሱ። ሊያከብሯትም በፈለጉ ጊዜ የሀገር ታላላቆች ከእርሳቸው ሊባረኩ ወደው ወደ ሊቀ ጳጳሳቱና በሀገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጣቸው ይህን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ለመናቸውን መቀበል አልወደደም። እነርሱም በራሳቸው ፍቃድ ይህ ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳቱንና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላቸዋለሁ ብሎ በቤተክርስቲያን ውስጥ ትቷቸው ሄደ። ማርታ ብዙ በማዘጋጀት ብዙ ትደክሚያለሽ፣ ግን ጥቂት ይበቃል ያለውን የጌታችን ቃል አላሰብም። የቁርባን ቅዳሴ ሊያልፍ ስለሆነ ሊቃውንቱን ኤጲስቆጶሳቱ የቅዳሴውን ስርዓት ይጀመር ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀ ጵጵስና ማዕረግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና የቅዳሴውንም ስርዓት ጀመረ። ይህ ክፉ ኤጲስቆጶስም በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መስዋዕቱንም ከመቅደስ ገብቶ ከጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መስዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ስጋውና ደሙን አቀበላቸው፣ አሰናበታቸውም። በማግስቱም ይህ አባት አባ ሚካኤል ሕዝቡን ሰበሰበ። ከእርሱ ጋር ያሉትንም ኤጲስቆጶሳት ካህናቱንም እና ምዕመናንን አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፈንታ ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮቱ ሰው ለይሁዳ ሁለተኛ የሆነ የምስርን አገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለ ሹም ሄደ። ይህን አባት አባ ሚካኤልን እንዲህ ሲል ነገር ሰላበት። በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ፣ እንዲሁም ቤተ ክርስቲያናት የወርቅና የብር ንዋየ ቅድሳትን የተሞሉ እንደሆኑ መኮንን ሆይ እወቅ አለው። መኮንንም ይህን አባት ወደ እርሱ አስቀርቦ ንዋየ ቅድሳቱን እንዲሰጠው ፈለገ። እርሱም ስጋዬን እንደፈለግክ አድርግ፣ ነፍሴን ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹንና እግሮቹን አስሮ በእስር ቤት እንዲጥሉት አዘዘ። በእስር ቤትም ከ1 ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራና ከጨው ከበሰለ አተር በቀር ሳይበላ ሁልጊዜ ይጾም ነበር። ከዚህም በኋላ አንድ ጸሐፊ ምዕመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው። ለመኮንኑም አባ ሚካኤል 20,000 ወርቅ ዲናር እንዲሰጠው ሆኖ ከወህኒ ቤት ወደ ቤቱ ሄደ። ጥቂትም ቀን ተቀመጠ። ታላላቆች ምዕመናንና የአስኬት ገዳም መነኮሳት 10,000 የወርቅ ዲናር ሰበሰቡ። ደግሞ የእስክንድርያ ሀገር ሰዎች ከምድራቸው አንዱን ለ10,000 ዲናር ሸጡ። 20,000 እስከሚሞላ ሰበሰቡ። ሊቀ ጳጳሳቱም ለመኮንኑ ይህን 20,000 ወርቅ ዲናር ሰጠው። መኮንኑም 10,000 የወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፍል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን ሊለምን ተነስቶ ወጣ። በልበይስ ወደ ተባለ ሀገርም ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ። ከሊቀ ጳጳሳቱም ቡራኬ ተቀብሎ ተመልሶ በበር አጠገብ ከረዱ ጎን ቆሞ አትዘን፣ በልብህም አትተክስ፣ ከሰሬቱ ዕለት እስከ 40 ቀኖች ትድናለህ፣ በላይ ያለውን የዕዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትስጠው ብለህ ለአባት ሊቀ ጳጳሳት ንገረው አለው። ያ ረድኡም እንዳለው ነገረው። ድሃውን መነኩሴ ፈለጉት፣ ግን አላገኙትም። 40 ቀኖችም ሳይፈጸሙ ያ መኮንን በክፉ አሟሟት ሞተ። በእርሱ ፈንታም ልጁ ተሾመ። ለዚህም አባት ያንን የዕዳ ደብዳቤ መለሰለት። ይህም አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህም አባት በታላቅ መከራና በሐዘን በሹመቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት
የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛርን ከሞት በኋላ በአራተኛው ቀን ከሙታን ለይቶ አስነስቶት ነበርና ስለዚች ምልክት ገናነት ብዙዎች አመኑበት። ለጌታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት የተመሰገነች የከበረች ተጋዳይም የሆነች አስጠራኒቃ ስለ ክርስቶስ ምስክር ሆና ሞተች። የዚህች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምን ናት። ስጋዋም እስቲከሳና እስቲደርቅ መልኳም እስቲጠወልግ ድረስ በስውር ትጾማለች፣ ትጸልያለች። 15 ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል አላት። እርሷም እኔስ ኃጢአቴን ይቅር ይለኝ ዘንድ የክብር ባለቤት ወደሆነ ወደ ጌታዬ ኢየሱስ ክርስቶስ እጸልያለሁ አለቻቸው። አባቷም በሰማ ጊዜ ወደ ጢባሪዎስ ሄዶ የልጁን ስራ ነገረው። እርሱም ወታደሮች ልኮ ወደ እርሱ አስመጣት። ለጣዖትም እንድትሰግድ መኮንኑ አባባላት። እምቢ ባለችም ጊዜ ወደ ወህኒ ቤት አስገቧት። እናቷም ክርስቲያናዊ ናት። የመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በእሳትም አግለው ክንዶቿ ከወገቦቿ ጋር አንድ እስኪሆኑ እንዳጣብቋት አዘዘ። ይህንንም ባደረጉባት ጊዜ ያንን የብረት ክርታስ ሰብራ በደህና ወጣች። ሕዝቡም ይህን አይተው በክብር ባለቤት በክርስቶስ 4700 ያህል አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። ሁለተኛም ደግሞ ከእስር ቤት አስገቧት። ጥፍሮች ያሉት የብረት በሬ ሰሩላት። ሆዷን ያስወጓት ዘንድ ሊሰቅሏትም ወደ እርሷ አስቀረቡት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡም ይህን ባዩ ጊዜ በክብር ባለቤት በጌታችን 985 ያህል ሰው አምነው በሰማዕትነት አረፉ። ከዚህም በኋላ መርዝን ከተሞሉ እባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም 4 ሰዎች የሚሸከሙትን ከባድ ድንጋይ አምጥተው በአንገቷ ላይ ሰቀሉ። በጸለየችም ጊዜ ድንጋዩ ወደ 3 ተከፈለ። ብዙዎች አረማውያንም በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። በውስጡ የፈላ እርሳስ በላያ ያፈሱባት ዘንድ በነኩት ጊዜ በላያቸው ተሰባብሮ የመሰቃየቱን ገደላቸው። ንጉሥም አይቶ ተቆጣ። ራሷንም በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷን ከምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለየች። አስጠራኒቃ ሆይ አንቺ ብፅዕት ነሽ፣ ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚያም በኋላ በሰይፍ ተቆረጠች። በጸሎት የሚገኝ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። በዚህች ቀን የተጋዳዩ የቅድስት ጽጌ ሥላሴ መታሰቢያው ነው። የቅዱስ አስቃራን ቤተክርስቲያኑ የከበረችበት ነው። በረከታቸው ከኛ ጋር ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 21 በዚህች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ እምነቱከፈ እምእላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረገይሊ ቆኖስ ጻል ጻፈ በክርታስ ወለዛ ጻፎን ዘድረስ ወለዛ አምቦ ሰረቆ ሰድስ ወለዛ ማቃሎ ዘነፈሰ በጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኑር። ወአምላክነ በከመ ንትጋ ወአኮ በከመ መሳና አቡነ